በአሜሪካና በኢራን እስላማዊ ሪፐብሊክ መካከል በይፋ የተጀመረውና በአየር ላይ በሚሰነዘሩ ጥቃቶች የሚመራው አስከፊ ወታደራዊ ጦርነት አሁን ላይ አጠቃላይ የመካከለኛው ምስራቅ ቀጠናን የጸጥታ ሚዛን ሙሉ በሙሉ ወደሚያናጋ አዲስ ምዕራፍ ተሸጋግሯል። በተለይም ውጥረቱ የበለጠ የገዘፈው ከትናንት በስቲያ አርብ ምሽት በዮርዳኖስ አልአዝራቅ አካባቢ በሚገኝና አሜሪካውያን ወታደሮች በሚጠቀሙበት የጦር ሰፈር ላይ በተሰነዘረ አስከፊ የባለስቲክ ሚሳኤልና የድሮን ጥቃት ሳቢያ የሁለት አሜሪካውያን ወታደሮች ሕይወት ወዲያውኑ ማለፉንና ሌላ አንድ የአሜሪካ ወታደር ደግሞ የደረሰበት ሳይታወቅ መጥፋቱን የአሜሪካ ማዕከላዊ እዝ ይፋ ማድረጉን ተከትሎ ነው። ይህ በዮርዳኖስ የደረሰው ወታደራዊ ኪሳራ ባለፈው መጋቢት ወር ከተመዘገበው የአሜሪካ ወታደሮች ሞት በኋላ የመጀመሪያው ሲሆን ይህንን ክስተት ተከትሎም ለአሜሪካ ወታደሮች መገደል ፈጣን ምላሽ ለመስጠት ዋሽንግተን ለ8 ተከታታይ ቀናት የዘለቀውን የአየር ድብደባ ይበልጥ ማጠናከሯ ተሰምቷል። ከወዲህ የአሜሪካው ፕሬዝደንት ዶናልድ ትራምፕ ስለተገደሉት የአሜሪካ ወታደሮች ኢራን ስላደረሰችው ጥቃትም ከረርም ጠንከርም ያለ መልእክት ያስተላለፉ ሲሆን ከወዲያ ደግሞ የኢራኑ ሃይማኖታዊ ጠቅላይ መሪ አያቶላህ ሞጅተባ ኻሜኔ አነጋጋሪ መግለጫ መስጠታቸው ተሰምቷል። በዕለቱ የዓለም አቀፍ ትንታኔ ዝግጅታችንም በዮርዳኖስ የተገደሉትን የአሜሪካ ወታደሮች ተከትሎ የተፈጠረውን ወታደራዊ ፍጥጫ፣ የሁለቱን ሀገራት መሪዎች መልእክትና ይህ መግለጫ ስለ ጦርነቱ የወደፊት አቅጣጫ ምን እንደሚጠቁም፣ የአሜሪካ ማዕከላዊ እዝ የወሰደውን ፈጣን የአጸፋ እርምጃና የኢራንን ምላሽ እንዲሁም ፕሬዝደንት ትራምፕ ይህንን አጋጣሚ ተጠቅመው በኢራን ላይ ጥቃታቸውን ለማስፋፋት እንዴት እየሰሩ እንደሆነና የቪየትናም ጦርነትን በመጥቀስ የሰጡትን ወታደራዊ አመራር በሰፊው ልንመለከት ወደድን። ከትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። አብራችሁን ቆዩ። በመሃል ከተማ 22 ጎላጎል ግንባታቸው 60% የደረሱ የመኖሪያ አፓርትመንቶችን በካሬ 89,000 ብር ብቻ አሊያም 100% ከከፈሉ ደግሞ በካሬ 75,000 ብር ከባለ 1 ሜታ 89 ካሬ ጀምሮ እስከ ባለ 4 ሜታ 281 ካሬ ድረስ በተለያዩ የካሬ አማራጮች ማግኘት ይችላሉ። ያስታውሱ፣ ይሄ ቅናሽ ለጥቂት ቀናት ብቻ የሚቆይ ስለሆነ ፈጥነው ይደውሉልን። ከባለቤት ሪል ስቴት። ኢራን በዮርዳኖስ በፈጸመችው ጥቃት የአሜሪካ ወታደሮች መገደል በዋሽንግተን የፖለቲካና የወታደራዊ ልሂቃን ዘንድ ከፍተኛ ቁጣንና ድንጋጤን የቀሰቀሰ ሲሆን ፕሬዝደንት ዶናልድ ትራምፕ ለዚህ ጥቃት ጠንካራ፣ ፈጣንና የማያወላውል የአጸፋ እርምጃ እንደሚወስዱ በይፋ አስታውቀዋል። ዶናልድ ትራምፕ የወታደሮችን መሞት አስመልክቶ ለኒውስ ኔሽን እና ለኒውዮርክ ፖስት በሰጡት መግለጫ ክስተቱን በጣም አሳዛኝ ነገር ሲሉ የገለጹ ሲሆን ወታደሮቹ የወደቁት ለሀገራቸው ታላቅ ክብርና አገልግሎት ሲሉ መሆኑን እንዲሁም መስዋዕትነታቸውም የማይረሳ መሆኑን አጽንኦት ሰጠዋል። ዶናልድ ትራምፕ ይህንን አጋጣሚ የኢራንን የኒውክሌር መርሃ ግብር ሙሉ በሙሉ ለማስቆም ለጀመሩት ወታደራዊ ዘመቻ እንደ ትልቅ ማረጋገጫና ማበረታቻ የተጠቀሙበት ሲሆን ኢራን የኒውክሌር መሳሪያ እንዲኖራት በጭራሽ አንፈቅድም በማለት ያላቸውን ጽኑ ብሔራዊ አቋም በድጋሜ ገልጸዋል። በተጨማሪም ትራምፕ ስለወደቁት ወታደሮች ሲናገሩ ይህንን ያደረጉት ኢራን የኒውክሌር መሳሪያ እንዲኖራ ስለማይፈልጉ ነው። እናም ይህ የሚያሳየው ኢራናውያን ምን ያህል መጥፎ እንደሆኑ ነው በማለት የቴህራንን አገዛዝና ተግባር በከባድ ቃላት አውግዘዋል። ፕሬዝደንቱ የደረሰውን ወታደራዊ ኪሳራ እንደ ጥሩ አጋጣሚ ተጠቅመው በኢራን ላይ የሚሰነዘረውን ጥቃት ይበልጥ ለማስፋፋት በሆርሙዝ የባህር ወሽመጥ ላይ ያላቸውን የበላይነት ለማረጋገጥና የአሜሪካን ወታደራዊ ኃይል በሙሉ አቅሙ ለመጠቀም እየሰሩ እንደሆነም እየተገለጸ ይገኛል። በአንዳንድ የዲሞክራት ፓርቲ የኮንግረስ አባላት በኩል በትራምፕ የጦርነት ፖሊሲ ላይ ለደረሰው ወታደራዊ ኪሳራና ለቀጣዩ ስጋት ከፍተኛ ትችት ቢሰነዘርባቸውም ፕሬዝደንቱ ግን ጥቃቱን በመከላከል የቀድሞዎቹን የታሪክ ክስተቶች በመጥቀስ ምላሽ መስጠታቸውም እያነጋገረ ነው። ትራምፕ በቪየትናም ጦርነት ምን ያህል ሰው እንደሞተ ጠይቃችሁ ታውቃላችሁን? በአፍጋኒስታን በአንድ ቀን ውስጥ ምን ያህል ሰው እንደሞተስ ጠይቃችሁ ታውቃላችሁ? በአንድ ቀን ውስጥ በዘገምተኛው ጆ ባይደን በሚመራ አስተዳደር በማለት
የራሳቸውን ወታደራዊ አመራር ከተቾቻቸው ለመከላከል ሞክረዋል። ይህ የቪየትናም ጦርነትና የአፍጋኒስታን ኪሳራ መጠቀሱ በትራምፕ አመራር ላይ የራሱ የሆነ ትልቅ ተጽዕኖ አለው። ምክንያቱም ትራምፕ አሁን እየተካሄደ ያለው ጦርነት ምንም እንኳን ወታደራዊ መስዋዕትነት ቢኖረውም አሜሪካን ካለፉት የታሪክ ስህተቶችና ውድቀቶች በተሻለ ሁኔታ ላይ ለማቆምና አጠቃላይ መካከለኛው ምስራቅ በኢራን የኒውክሌር አደጋ እንዳይጠፋ ለመከላከል የሚደረግ ወሳኝና ስትራቴጂካዊ ፍልሚያ አድርገው ስለሚቆጥሩት ነው። በትራምፕ እይታ ይህ ጦርነት የኢራንን ቀጠናዊ ኃይል ሚዛን ለመስበርና የአሜሪካን ብሔራዊ ደህንነት በረዥም ጊዜ ለማስጠበቅ የታለመ የግድ አስፈላጊ ውሳኔ ነው። ከዚህ ጋር ተያይዞ የመከላከያ ሚኒስትሩ ፔት ሄግሴትም በቀድሞ ትዊተር ወይም በአሁኑ ኤክስ ገጻቸው ላይ ባሰፈሩት መልእክት የወታደሮቹን መስዋዕትነት በማድነቅ የአሜሪካን ቁርጠኝነት ይበልጥ እንደሚያጠናክረው አጽንኦት ሰጠውበታል። በሌላ በኩል የኢራኑ ጠቅላይ መሪ ሞጅተባ ኻሜኔ በትናንትናው ዕለት ለአሜሪካ ያስተላለፉት ማስጠንቀቂያ እጅግ የጠነከረ ቁጣ የተሞላበትና ጦርነቱን ወደ ከፍተኛ ደረጃ የሚያሸጋግር ሆኖ ተገኝቷል። ሞጅተባ ኻሜኔ በመንግስት ቴሌቪዥን በተነበበው የጽሑፍ መግለጫቸው አሜሪካ ባለፈው ወር የተደረሰውን የመግባቢያ ሰነድ በተደጋጋሚ በመጣስ እውነተኛ ማንነቷንና እምነት ማጉደሏን አሳይታለች ሲሉ ከሰዋል። ሃይማኖታዊ ጠቅላይ መሪው ታላቋ ሰይጣን ከስምምነቱ አንጻር ውሎችን በተደጋጋሚ መጣሷ ለአንዴና ለመጨረሻ ጊዜ ለሁሉም ያረጋገጠው የአሜሪካው ፕሬዝደንት ፊርማ አሁን ሙሉ በሙሉ ዋጋ ቢስና ልክ ያልሆነ መሆኑን ነው። እንዲሁም ጉልበተኝነት፣ የበላይ ለመሆን ፈላጊነትና አረመኔነት ለአሜሪካ እምነትና ዶክትሪን የማይነጣጠሉ አካላት መሆናቸው ነው በማለት በከባድ ቃላት ዋሽንግተንን ተችተዋል። አክለውም አሜሪካ ተጨማሪ ጥቃቶችን የምሰነዝር ከሆነ ሊረሱ የማይችሉ ትምህርቶችን ከቴህራንና ከቀጠናዊ አጋሮቿ እንዲሁም ከጦር ግንባሩ ትቀበላለች ሲሉ አስጠንቅቀዋል። የኢራን የሃታም አልአንቢያ ማዕከላዊ መምሪያ ዋና አዛዥ ሜጀር ጀነራል አሊ አብዱላሂም በተመሳሳይ መልኩ ለአሜሪካ ጠንካራና አስፈሪ ማስጠንቀቂያ የሰጡ ሲሆን ማንኛውም ጥቃት ወይም አረመኔነት ከሀገሪቱ የጦር ኃይሎች ቁርጠኛና አውዳሚ ምላሽ ያጋጥመዋል ብለዋል። አብዱላሂ አሜሪካን ወንጀለኛ፣ ከዳተኛና አታላይ ጠላት ሲሉ የገለጹ ሲሆን የኢራን ጥምር ወታደራዊ ዘም የአሜሪካን ስግብግብነት፣ ጉልበተኝነትና አምባገነንነት በአውዳሚ አጸፋ እርምጃ እንደሚመታ በይፋ አስታውቀዋል። ይህ የአሜሪካ ወታደሮች መገደል ለኢራን ትልቅ ወታደራዊ ድልና የአሜሪካን ተጋላጭነት ማሳያ ተደርጎ የሚወሰድ ቢሆንም በሌላ በኩል ግን የአሜሪካን ሙሉ ወታደራዊ ቁጣ የሚቀሰቅስና ለኢራን ሕልውና እጅግ አስጊ የሆነ የለየለት ጦርነት መጀመሩን የሚያረጋግጥ ክስተት ተደርጎ ይወሰዳል። የቴህራን መሪዎች ይህንን ጦርነት እንደ ሕልውና ትግል የሚመለከቱት በመሆኑ ኢራን ከአሜሪካ ለሚሰነዘርባት ማንኛውም ጥቃት ያለምንም ማመንታትና መለሳለስ ምላሽ ለመስጠት በከፍተኛ ዝግጁነት ላይ መሆናቸውን በተግባር እያሳዩ ነው። በዚህም የአሜሪካ ማዕከላዊ እዝ የሁለቱን ወታደሮች መገደል አስመልክቶ በፍጥነት ለመበቀልና የኢራንን ወታደራዊ አቅም ሙሉ በሙሉ ለማዳከም ሰፊ የአየርና የባህር ላይ ጥቃቶችን በተለያዩ የኢራን ግዛቶች ላይ ሰንዝሯል። ሴንትኮም ዛሬ ማለዳ ላይ በሰጠው መግለጫ የኢራን ወታደራዊ የባህር ዳርቻ ክትትልና የአየር መከላከያ ተቋማትን፣ የባህር ላይ የመከላከያ መሰረተ ልማቶችን እንዲሁም ሚሳኤልና ድሮን ማከማቻ ቦታዎችን መደብደቡን አስታውቋል። በተለይም ጥቃቱ በዮርዳኖስ በአሜሪካውያን ላይ ጥቃት የሰነዘረውን የኢራን እስላማዊ አብዮታዊ ዘብ ኃይልን በተለየ ሁኔታ ኢላማ ያደረገ መሆኑን በይፋ ገልጿል። የአሜሪካ ማዕከላዊ እዝ ወይም ሴንትኮም ጥቃቶቹ የተነደፉት ኢራን በሆርሙዝ የባህር ወሽመጥ ላይ በንግድ መርከቦች ላይ የምትፈጥረውን ስጋት ይበልጥ ለማዳከምና ትናንት ምሽት በዮርዳኖስ በአሜሪካ ወታደሮች ላይ ጥቃት የሰነዘሩትን የእስላማዊ አብዮታዊ ዘቡ ኃይሎችን በፍጥነት ለመቅጣት ነው በማለት የድርጊቱን ስልታዊ ዓላማ አብራርቷል። ከአሜሪካ ወታደራዊ እዝ የተለቀቁት ምስሎች ጥቃቱ በተዋጊ ጀቶችና ከባህር ላይ በተተኮሱ ቶማሃውክ ክሩዝ ሚሳይሎች መፈጸማቸውን አሳይተዋል። ጥቃቶቹ በደቡባዊ የኢራን የወደብ
ከተማ ባንደር አባስ፣ በቀሽም ደሴትና በደቡብ ምዕራብ ኩዜስታን ግዛት በሚገኘው ሻዴጋን ከተማ አቅራቢያ የሚገኙ ወታደራዊ ይዞታዎችን መምታታቸውን የኢራን የሀገር ውስጥ መገናኛ ብዙሃንም ያረጋገጡት ጉዳይ ሆኗል። ይሁን እንጂ እነዚህ የአሜሪካ ጥቃቶች ደቡባዊ ኢራንን ከቀረው የሀገሪቱ ክፍል ለመቁረጥ የተነደፉ ይመስላሉ እየተባለም ይገኛል። ምክንያቱም በርካታ ወሳኝ ድልድዮች፣ የባቡር መስመሮች፣ መተላለፊያ ዋሻዎች፣ አየር ማረፊያዎችና መንገዶች በከፍተኛ ሁኔታ ኢላማ መደረጋቸው ነው። ይህ የሲቪል መሰረተ ልማት መውደም የሰዎችንና የሸቀጦችን እንቅስቃሴ በእጅጉ የተገደበ አድርጓል። አሜሪካ የኢራንን አብዮታዊ ዘብ አቅም ለማዳከም ብትሞክርም እነዚህ መሰረተ ልማቶች ለንጹሐን ዜጎች ጥቅም የሚውሉ በመሆናቸው በኢራን በኩል ከፍተኛ ሰብአዊና ቁሳዊ ኪሳራን እያስከተለ ይገኛል። በአንጻሩ ደግሞ አብዮታዊ ዘቡ የሆርሙዝ የባህር ወሽመጥ ቁጥጥርን አሳልፎ ለምዕራባውያን እንደማይሰጥና አሜሪካ በወሽመጡ አቅራቢያ ባሉ ግዛቶች ላይ የምታተኩረው የኢራንን ምጣኔ ሀብታዊና ስልታዊ ቁጥጥር ሙሉ በሙሉ ለመስበር እንደሆነ ያምናል። በተለይም ሲሪክ የተባለው አካባቢ የሆርሙዝ የባህር ወሽመጥን በቀጥታ የሚያካልል በመሆኑ ሁለቱ ሀገራት በዚህ ቁልፍ የጂኦ ስትራቴጂክ ቦታ ላይ የበላይነትን ለመያዝ ከፍተኛ ፉክክር እያደረጉ ይገኛሉ። ኢራንም ለአሜሪካ ጥቃቶች በሰጠችው ፈጣን አጸፋዊ ምላሽ ጦርነቱን ወደ ጎረቤት የባህረ ሰላጤው ሀገራት በማስፋፋት ቀጠናዊ እልቂት የመፍጠር አቅሟን አሳይታለች። የኢራን ጦር አሁንም እንደተለመደው በኩዌት በሚገኙ ሁለት የአሜሪካ ወታደራዊ ተቋማት ማለትም በካምፕ አልአዲሪ የሚገኘውን የመድፍና የትጥቅ ማከማቻና በአሊ አልሳሌም አየር ማረፊያ የሚገኙ የአየር መከላከያ ራዳሮችን ኢላማ ያደረገ ሰፊ የድሮንና የሚሳኤል ጥቃት መፈጸሙን በይፋ አስታውቋል። የኩዌት ወታደራዊ ዘም ከኢራን ጥቃት በኋላ የአየር መከላከያው የጠላት ሚሳኤልና የድሮን ጥቃቶችን በስኬት እየመከተ መሆኑን ገልጿል። በተመሳሳይ መልኩም በባህሬን ዋና ከተማዋን ማናማን ጨምሮ በተለያዩ አካባቢዎች የአየር ጥቃት ማስጠንቀቂያ ሳይረኖች የተደመጡ ሲሆን የሀገሪቱ የውስጥ ጉዳይ ሚኒስቴር ዜጎች እንዲረጋጉና ደህንነቱ ወደ ተጠበቀ ቦታ እንዲጠጉም አሳስቧል። ይህ የኢራን ያጸፋ እርምጃ አሜሪካን ብቻ ሳይሆን የአሜሪካ ጦር ሰፈሮችን የሚያስተናግዱ የአረብ ሀገራትንም የኃይልና የውሃ ማጣሪያ ጣቢያዎችን በመምታት የህዝቡን የዕለት ከዕለት ኑሮ አደጋ ላይ ጥሏል። በሌላ በኩል ደግሞ በዚህ ጦርነት ውስጥ የደረሰው የአሜሪካ ወታደሮች መጥፋት ታሪክ ሰፊ ሲሆን እስካሁን በድምሩ 16 አሜሪካውያን ወታደሮች ተገለዋል ተብሏል። ይህ ደግሞ ግጭቱ የምድር ጦር ሳይሰማራ በአየር ላይ ብቻ የሚደረግ ቢሆንም ምን ያህል ገዳይና አደገኛ እንደሆነ ፍንትዋ አድርጎ ያሳያል። ጦርነቱ በይፋ በተጀመረ በጥቂት ቀናት ውስጥ ማለትም በአውሮፓውያኑ ማርች 1 ቀን በኩዌት በሚገኝ ወደብ ላይ በተሰነዘረ የኢራን የድሮን ጥቃት ከአየዋ ግዛት የመጡ 6 የአሜሪካ ተጠባባቂ ጦር አባላት ወዲያውኑ የተገደሉ ሲሆን እነሱ ይገኙበት የነበረው መጋዘን መሰል ህንፃ ምንም አይነት የአየር መከላከያ እንዳልነበረው ተጠቅሷል። ከቀናት በኋላ ሌላ አንድ ወታደር በሳውዲ አረቢያ ፕሪንስ ሱልጣን አየር ማረፊያ ላይ በደረሰ ጥቃት በቆሰለ በሳምንቱ ሕይወቱ ማለፉም ይታወሳል። በዚህ ወር አጋማሽ ላይ ደግሞ 6 የአየር ኃይል አባላት በኢራቅ ምዕራባዊ ክፍል የአውሮፕላን ነዳጅ የሚሞላ ኬሲ 135 አውሮፕላን ድጋፍ ሲሰጥ በደረሰበት አደጋ ሕይወታቸው ማለፉ ተገልጿል። በቅርቡ ደግሞ በሐምሌ 1 ቀን በአረቢያ ባህር ላይ የባህር ኃይል ሄሊኮፕተር በደረሰባት አደጋ ሳቢያ አንድ አብራሪ መሞቱ ተረጋግጧል። በኢራን በኩል ደግሞ በሆርሙዝጋን ግዛት የውሃ ማጣሪያ ጣቢያ መውደሙን ጨምሮ በቅርብ ሳምንታት ውስጥ ከ50 በላይ ሰዎች መገደላቸውና ከ500 በላይ ሰዎች መቁሰላቸው ይፋ ሆኗል። አውዳሚው ጦርነት እያደረሰ ያለው ሰብአዊ ቀውስ እየተባባሰ ባለበት ሁኔታ በአሜሪካው ፕሬዝደንት ዶናልድ ትራምፕና በኢራኑ ጠቅላይ መሪ አያቶላህ ሞጅተባ ኻሜኔ መካከል ያለው የቃላት ጦርነትና በትግል ሜዳው ላይ የሚታየው ከፍተኛ እልከኝነት የጦርነቱን የወደፊት ዕጣ ፈንታ እጅግ የጨለመ ውስብስብና ረዥም ጊዜ ሊወስድ የሚችል መሆኑን በግልጽ ያሳያል። የሁለቱ ወገኖች መልእክቶች የሚያሳዩት የድርድርና የሰላም መንገድ በአሁኑ ወቅት ሙሉ
ሙሉ በሙሉ መዘጋቱንና ሁለቱም ሀገራት ወታደራዊ የበላይነትን ለመጎናጸፍ እስከ መጨረሻው ለመጋፈጥና የኃይል እርምጃ ለመውሰድ መወሰናቸውን ነው። በዶናልድ ትራምፕ በኩል ይህ ጦርነት የኢራንን የኒውክሌር ፍላጎት ለመቅበር እንዲሁም በሆርሙዝ የባህር ወሽመጥ ላይ የአሜሪካን የባህር ኃይል እገዳ ለማጠናከር ወሳኝ መድረክ ነው። በዚህም አሜሪካ ባለፈው ሳምንት በኢራን ወደቦች ላይ የባህር ላይ እገዳ በመጣል የነዳጅ ጭነቶችን ለማስቆም በርካታ መርከቦችን አግታለች። በሌላ በኩል ደግሞ በየመን የሚገኙት ሀውቲዎች ለኢራን ድጋፍ ለመስጠት የቀይ ባህር መግቢያ የሆነውን ባብል መንደብን ሊዘጉ እንደሚችሉ የሚወጡ ሪፖርቶች እየጠቆሙ ነው። ከዚህ ባሻገርም ጦርነቱ በአሜሪካ ሕዝብ ዘንድ ተወዳጅነት የሌለውና በምጣኔ ሀብቱ ላይ ከፍተኛ ጉዳት እያደረሰ ቢሆንም የትራምፕ አስተዳደር ወታደራዊ ግፊቱን በመጨመር ኢራንን በኃይል ወደ ድርድር ጠረጴዛ ለማምጣት የሚያስችል ስትራቴጂ እየተከተለ መሆኑን የሪፐብሊካን የኮንግረስ አባላት እየገለጹ ይገኛሉ። በአጠቃላይ ሁለቱም ሀገራት ስምምነቶችን በማፍረስ እርስ በርስ በመካሰሳቸውና የኳታር እንዲሁም የፓኪስታን የሰላም ጥረት ሙሉ በሙሉ በመክሸፉ በቀጣይ ቀናት ይበልጥ አጥፊ የሆኑ ጥቃቶች፣ የሲቪል መሰረተ ልማቶች ውድመትና የባህረ ሰላጤው ሀገራት ከተጠቂነት ወደ አጥቂነት መሸጋገር የማይቀር ይመስላል። ከውጥረቱ መባባስ ጋር ተያይዞም ዓለም አቀፉ ማህበረሰብ ከፍተኛ ስጋት ቢገባውም የሁለቱ መሪዎች ግትር አቋም ቀጠናውን ወደ አደገኛ ዘቅት እየወሰደው ይገኛል። በዮርዳኖስ ከተገደሉት የአሜሪካ ወታደሮች ጉዳይ ጋር በተያያዘ ዶናልድ ትራምፕ የቪየትናምን ጦርነት ማጣቀሻ አድርገው ማቅረባቸውም የአሜሪካን ውስጣዊ የፖለቲካ ፍልሚያ አጉልቶ የሚያሳይና ለወደፊቱ ሰላም በር የሚያዘጋጅ ሳይሆን የኃይል እርምጃን ይበልጥ የሚያበረታታ ሆኖ ይጠቀሳል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ዘጋርዲያን፣ አልጀዚራ፣ ሮይተርስን በዋቢነት ተጠቅመናል። በመሃል ከተማ 22 ጎላጎል ግንባታቸው 60% የደረሱ የመኖሪያ አፓርትመንቶችን በካሬ 89,000 ብር ብቻ አሊያም 100% ከከፈሉ ደግሞ በካሬ 75,000 ብር ከባለ 1 ሜታ 89 ካሬ ጀምሮ እስከ ባለ 4 ሜታ 281 ካሬ ድረስ በተለያዩ የካሬ አማራጮች ማግኘት ይችላሉ። ያስታውሱ፣ ይሄ ቅናሽ ለጥቂት ቀናት ብቻ የሚቆይ ስለሆነ ፈጥነው ይደውሉልን። ከባለቤት ሪል ስቴት